إذا ما قال لي ربي أما استحييت. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. منهاج الفرقة الناجية والطائفة المنصورة كتاب قد زتين لين يلنو أردتين يونتب لي من يين ينبرو منهاج الفرقة الناجية نتعمي وطعبودن ከሚታወቁ ባቸው ባህሪያት ውስጥ ያልን እየተቀስ ዛሬ የምናነሳው አራተኛ ነጥብ الفرقة الناجية ነፃ የምትወጣው ቡድን እኮ تعتبر التوحيد ተውሂድ ላይ እኮ ትኩረት ታደርጋለች፣ ተውሂድን ታሳቢ ታደርጋለች፣ ለተውሂድ ትኩረት ትሰጣለች። وهو ተውሂድ ማለት እኮ إفراد الله الله መንጠል እኮ ነው። بالعبادة በአምልኮ الله መንጠል ነው። ከዱዓኢ ጸሎትን ይመስል والاستعانة መታገዝን ይመስል በአላህ ብቻ እንጂ በማንም አይታገዙ። والاستغاثة የጭንቅ ጊዜ ዱዓንም ይመስል وقت الشدة በጭንቀት ሰዓትም ይሁን والرخاء በሰላሙም ጊዜ። ይሄ የተፈጠርንለት ዋና ዓላማ ነው። ቡድኖችን ተዋቸዋላችሁ በየትኛውም ዘመን ሲመጡ አዲስ ኢስላህ አዲስ ማስተካከያ መንገድ አለ ብለው ያስባሉ። ነብዩ ሰለላሁ ዐለይሂ ወሰለም ካስታወሳችሁ የተላኩባቸው ማህበረሰቦች ችግሮቻቸውን ስትጠቅሷቸው አንዳንዶቹ እንደ ሰው በጣም ያስጨንቃሉ። ሴት ልጅ መቅበር ለምሳሌ ከነ ህይወቷ ይሄ ግን ምን ሊያረገን አይገባም፣ ከአላህ መብት ጋር በፍጹም አይገናኝ። الفتنة أشد من القتل الفتنة أي الشرك ፊትና የተባለው እኮ ሽርክ የተባለው እኮ አሸዱ የበረታ እኮ ነው من القتل ከመገደል የባሰ ነው። ሰውየው በተውሂድ ላይ ቢሞት ህፃናት ሴቶች ያለምንም ዕውቀታቸው ነው አይደል የሚገደሉት፣ ወንጀል ሳይኖርባቸው ነው የሚገደሉት። ለነሱ ኸይር ነው ማለት ምንም የሚመጣባቸው ሸር የለም። ነገር ግን እነዚህ ሰዎች ሴት ልጆቻቸውን ከሚገድሉት በላይ ከባድ ወንጀል ምን ሆኖ ተገኘ? ከአላህ ውጭ ያለን ማምለክ። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ዳዕዋቸውን በምን ጀመሩ? ኢስላህ አልአቂዳ እምነትን የማስተካከል ስራ ሰሩ። ከዛ በኋላ ሌሎች ነገሮች ተለወጡ። አህለ ሱና ወልጀማዓን በየዘመኑ የሚለያቸው ምንድነው? የፖለቲካ ችግር አንድ ሀገር ውስጥ ሊያዩ ይችላሉ፣ የዱንያ መጣበብ ሊያዩ ይችላሉ። ሰበቡ ምን ሆነና ለዚህ ሁሉ መከራ የሚጥለው ምን ሆነ? ሰበቡ ከአላህ መብት ያለን መራቅ ነው አይደለም? ስለዚህ የመጀመሪያ የሚያስተካክሉት አህለ ሱናዎች ምን ነው? አምልኮን ለአንድ አላህ Subhanahu Wa Ta'ala ብቻ መስጠት ነው። ሌላ ምሳሌ ወذبح እርድን ይመስል ለአላህ ብቻ እንጂ ለማንም አይሰጡም። ወነድር ስለትንም እንደዚሁ ከአላህ ውጭ ያለ ለማንም አካል አይሳሉም። ወተወሱሉ መቃረቢያን መያዝም ደግሞ መቃረቢያ ለሁለት ይከፈላል፣ ሚቻለውና ማይቻለው። ሚቻለው ውስጥ ምን ይገባል? ወሊላሂ الاسماء الحسنى ለአላህ እኮ የተዋቡ ስሞች አሉት፣ መልካም ስሞች አሉት እኮ። ፈድዑሁ በሷም ጥሩት፣ ቢሃ በእነዚህ ስሞች ጥሩት። ይኸው በስሞቹ እየተቃረበ ነው። ሁለተኛስ በመልካም ስራ መቃረብ። የነዛ የሶስቱ ሰዎች ምሳሌ ታላቅ ምሳሌያችን ነው። ነብዩ ሰለላሁ ዐለይሂ ወሰለም ከኛ በፊት በነበሩ ህዝቦች ላይ ከበኒ እስራኤሎች የሆኑ ዝናብ መጣባቸውና ወደ ዋሻ ተጠልለው ገቡ። ቋጥኝ መጥቶ ያንን ዋሻ በራፉን ዘጋው። እርስ በእርስ ምን ተባባሉ? ሶስቱ ዛሬ ከገባንበት መከራ ነፃ የሚያወጣን የለም ለአላህ ብለን የሰራነው መልካም ስራ ሲቀር እንጂ። ስለዚህ ያንዳንዳችን መልካም ስራችንን አውጥተን ዛሬ እንጥቀሳሉ። የመጀመሪያው ምን አለ? ለኔ እናትና አባት ነበሩኝ፣ ልጆችም ነበሩኝ። ኦጣና ስራ ሰርቼ አምጥቼ ልጆቼን ከማጠጣቴ በፊት ያለብኩትን ወተት አባትና እናቴን አጠጥቼ ነው ልጆቼን ማጠጣው አለ። ከለታታ በአንድ ቀን ግን ስራ ረፈደብኝና ዘገየው። ስመጣ እናት አባቴ ተኝተዋል አለ። ልጆቼ እየጠየቁኝ እናት አባቴን ላለመቀስቀስ ብዬ አለ ድፍል ሌሊቱን ቆሜ ያደርኩኝ፣ ልጆቼም እንደተጠሙ ያንን ወተት አደሩ አለ። አላህ ሆይ ይህንን ያደረኩት ያንተን ፊት የተፈለገችው እቺ ናት። ፈልጌ ከሆነ ለወላጆቼ መልካም ያዋልኩት ዛሬ ካለንበት ጭንቅ አውጣን። በመልካም ስራው ምን አደረገ? ተወሱል አደረገ። ከዛ ከዋሻው የሆነ ያህል ከፊሉ በር ተከፈተላቸው። ሁለተኛው ሰውዬ መጣ። ለኔ ያክስቴ ልጅ ነበረች፣ በጣም ፈልጋት ነበረ፣ እምቢ ያለችኝ ከሐላል ውጭ። ገንዘብ ቸግሯት ወቅት ጠብቃ ግን ወደኔ በመጣችበት ሰዓት ምን አደረኩኝ? ገንዘብ ሰጠሁና ልገናኛት ቀርቤ ባለበት ሰዓት ምን አለችኝ?
አላህን ከፈራህ ቀለበቱን ከሐላል ውጭ አትንከው አለችኝ። ወደ ኋላ ተመለስኩ። አላህ ሆይ ይህንን ተግባር የፈጸምኩት እውነት አንተን ፈርቼ ከሆነ ዛሬ ካለንበት መከራ አውጣን። አሁንም በሩ ገርበብ አለ። ሶስተኛው ሰውዬ መጣ። ለኔ ሰራተኞች ነበሩኝ አለ፣ በኔ ስር የሚሰሩ ሁሉም ደሞዛቸውን ይዘው ሲሄዱ አንደኛው ደሞዙን ይዞ አልሄደም ነበር። የሱን ደሞዝ አፋፋሁለት አለ። ምን እስኪሆን ድረስ በሁለት ተራራዎች መካከል ያሉ ከብቶች ፍየሎች እስኪሆንለት ድረስ ጊዜ ጠብቆ መጣና የሰራሁባትን ገንዘብ ስጠኝ ሲለው በሁለቱ ተራራዎች መሃል ያለው ያንተ ነው አለው። አትቀልድብኝ፣ የሰራሁትን ብቻ ስጠኝ። በፍጹም ከዚህ እስከዚህ ያለው አርብቼልሃለሁ ያንተ ነው አለው። ከዛ ምን አለ? አላህ ሆይ ይሄንን የሰራሁት ያንተን ፊት ፈልጌ ከሆነ ነፃ አውጣን አለ። ሙሉ ለሙሉ ተከፈተላቸው ያቋጥኝ፣ ነፃ ወጡ። ስለዚህ ተወሱል ጤነኛው ተወሱል በዚህ ነው። ወልሁክም ፍርድ መፋረድን የሚመስል ቢማ አንዘለላህ አላህ ባወረደው ባሪያዎቹን ጠንቅቆ የሚያውቃቸው አላህ እንጂ ሌላ አካል አይደለም። አንቱም አዕለሙ አሚላህ እናንተ ነው የምታውቁት ወይንስ አላህ? ዛሬ በዘመናችን በጣም ሩህሩህነት አለ። ለምሳሌ የገደለ ሰው ይገልና የተገደለባቸው ሰዎች ልባቸው ተሰብሯል አልተሰበረም? አልቅሰዋል አላለቀሱም? ዓለማዊ ህጎች ይመጣሉ ምን ሊሉ? ያው ሰው ቢገልም በኢትዮጵያ ህግ መሰረት፣ በኒውዮርክ ህግ መሰረት፣ በዚህ አገር ህግ መሰረት ይላል። ሰዎች ስለ ሰው ያውቃሉ እንዴ? የሰውን ልጅ የሚያውቀው ማን ነው? የፈጠረው ነው። ለዛ ነው አላህ አአንቱም እናንተ ናችሁን አዕለሙ የምታውቁት አሚላህ ወይንስ አላህ አለ። የገደለ ይገደላል። ምን ስለሆነ? ህግ ማስፈጸሚያ ስለሆነ። አለበለዚያማ እኮ ማለት ነው ትራፊክ የጣሰም ሰው ሊቀጣ ይገባው፣ ሙስና የበላም ሰው ሊቀጣ ይገባው። ቅጣት ማያስፈልግ ከሆነ ደምንም ያክል ነገር ያፈሰሰ ሰው ግን ደሙ በአደባባይ ይፈሳል። ያኔ ምን ይሆናሉ? ገዳዮች ከመግደላቸው በፊት ቆም ብለው ያስባሉ። ዛሬስ መስጠት ነበር መውጋት ነበር እያለ በሰው ነፍስ የሚለማመደው ማን ነው? 12 ዓመት ተፈርዶብሃል፣ ጸባይህን ካሳመርክ ደግሞ 2 ዓመት አመክሮ ይቀነስልሃል ይባላል። ሰው ገሎ 10 ዓመት ታስሮ 10 ዓመት በነፃ ተቀልቦ ከወጣ ግድያ ይስፋፋል አይስፋፋ? አልተረዳችሁም ወንድሞቼ? ምንም አይነት ርህራሄ ሊይዘን አይገባም። አዛኙ ጌታ ነው ይሄን ህግ ያወጣው። አላህ ማዘን ብቻ አይደለም ፍትሃዊም ጭምር ነው። የሱ ፍትህ ከተከበረ ምድር ትስተካከላለች። ስለዚህ ከተውሂድ ክፍላችን አንዱ የትኛውም አገር ላይ እንኑር እኛን የፈጠረን ጌታ ከአርሽ እስከ ፈርሽ ድረስ ያለው የሱ ግዛት ነውና ከሱ ህግ ውጭ ብትሄድ ገደል ትገባለህ። ፍትህም ሊሆን አይችልም። አንድ ነገር ፍትህ የሚባለው ምን ሲሆን ነው? በትክክለኛው ቦታ ላይ ትክክለኛው ውሳኔ ሲቀመጥ ነው አይደል? ትክክለኛው ውሳኔ ሰዎች ነው የሚያውቁት ወይስ ፈጣሪ? አላህ ነው የሚያውቀው። ስለዚህ የገደለ ቢገደል፣ የሰረቀ እጁ ቢቆረጥ፣ እያንዳንዱ ሸሪዓ ላይ የተቀመጠው ህግጋት ቢፈጸም ይሄ ሙሉ ለሙሉ ወደ ጌታችን ትእዛዝ አልኢንቂያዱ ለሁክሚላህ ለአላህ ፍርዶች መጎተት ማለት ነው። ይሄንንም ትኩረት ይሰጣሉ። ወገይሪ ዛሊከ የመሳሰሉትን ሚን አንዋዒል ዒባዳቲ ከአምልኮዎች በኩል ሁወል አሳስ እነዚህ እኮ ናቸው መሰረቶቹ። አለዚ ቱብና ዐለይህ እነዚህም በማሟላት ምክንያት እኮ ነው የሚገነባው። ምን አደውለቱል ኢስላሚየቱ ኢስላማዊ ሀገር የሚባለው የሚገነባው በዚህ ነው። አንዳንዶች ይጠይቁ ይሆናል እኛ እኮ ያለነው ካፊር ሀገር ነው፣ እኔ እኮ ያለሁት አሜሪካ ነው፣ እኔ እኮ ያለሁት ኢትዮጵያ ነው፣ መተዳደሪያ ህጉ ኢስላማዊ አይደለም። ልብህ ላይ ኢስላማዊ ህግን ማቆም ትችላለህ አትችልም? ትችላለህ። በሄድክበት አላህን ፍራ እኮ ማለት እኮ በኢትዮጵያ ህግ እኮ በሄድክበት አላህን ፍራ የሚል የለም። ገብተዋል? የኢትዮጵያ ህግ ለምሳሌ በኮንደም ተጠቀም፣ ይሄ ነውር አይደለም። በኢትዮጵያ ህግ ኤድስ እንዳይስፋፋ በኮንደም ተጠቀሙ አለ እና ክርስቲያን ሀገር ስለምትኖር ኢትዮጵያ ላይ ስለምትኖር በኮንደም ትፈጽማለህ? አይደለም አይደለም። የትም አገር ሁን ያለ ኒካህ የሴት ብልት አይነካም አይደል? ይሄ ምን ማለት ነው? ህጉን ለመፈጸም እስኪመች ሰላት እኮ በጀማዓ መስገድ ራሱ እኮ የሸሪዓን ህግ እኮ መፈጸም ነው። አንድ ነገር ሙሉ ለሙሉ አይገኝም ማለት ሙሉ ለሙሉ ይተዋል ማለት አይደለም። ላ ዩድረክ ኩሉ ላ ዩትረክ ኩሉ ይባላል። ሙሉ ለሙሉ የአገር መሪ ሆነ አገርህም በኢስላማዊ ህግ ማስተዳደር አትችልም ማለት አንተ በነፍስህ ግን የአላህን ህግ አትፈጽምም ማለት አይደለም። በቤተሰብ ትፈጽማለህ፣ ስትጋባ በሸሪዓ ነው፣ ስትፋታ በሸሪዓ ነው።
ለገንዘብ ሲሉ ነው ሰዎች ፍትሐ ብሔር የሚሄዱት እንጂ እስልምና ውስጥ እንዴት ብለን መፋታት እንዴት ብለን መጋባት እንዳለብን ተዘርዝሯል አልተዘረዘረም? ወንድሜ ተቀምጧል እኮ አይደል? ማን ምን ይውረስ፣ ማን የማንን ንብረት በምን መልክ ይቀመጥ፣ አበዳሪ ለተበዳሪ በምን መልክ ይበዳደሩ የሚለው ሁሉ ህግ ተቀምጧል አልተቀመጠም? ወላ አሜሪካ ኑር ወላ ኢትዮጵያ ኑር ወላ የትም ቦታ ኑር። ለምን ይመስላችኋል የኢትዮጵያ መንግስት ከድሮ ጀምሮ ወሰዱት ሙስሊም ሆኖ በሸሪዓ ነው የሚያስተዳድራችሁ የሚል መሪ አለ ኢትዮጵያ ውስጥ? የለም። ግን ሙስሊሞች በነፍስ ወከፍ ከህግጋቶች ውስጥ አንዱን ህግጋት አጥብቀው ያዙ። የትኛው? ንግድ ላይ ወለድ ሐራም ነው፣ ወለድ ሐራም ነው፣ ወለድ ሐራም ነው። ወለድን መብላት ከአላህ ጋር በሰይፍ እንደመማዘዝ ነው። እቺ ደጋግማ መስጂድ ውስጥ ስትነገር ባንኮቹ ሳይፈልጉ ሳያምኑበት ሙስሊም አይደለ አላህ ብር ያስቀመጠበት ለሙስሊሙ ሲሉ የኢትዮጵያ ንግድ ባንክ ኢስላማዊ ቅርንጫፍ ክርስቲያናዊ ቅርንጫፍ የሚባል ተከፍቷል። ፕሮቴስታንታዊ ካቶሊካዊ ቅርንጫፍ የሚባል ተከፍቷል? አልተከፈተም። እነሱ ምን ስላረጉ? ሃይማኖትንና ምድራዊውን ህይወት ስለለያዩ እንጂ ክርስትና አዲስ ኪዳን በለው ብሉይ ኪዳን በለው ሁለቱም ወለድን ያወግዛል። ሙስሊሞች ግን እኛ ምን ላይ በረታን? አሃ ካላህ ጋር ሰይፍ ይዤ ያዋጣኛል እንዴ? ደግሞ በአይናችንም ባየነው ወለድ የተበደሩ ሰዎች መጨረሻቸው ምን ሆነ? ተኮላሻረ። ስለዚህ ሙስሊሙ አይ እኛ ወለድ አንፈልግም ሲል ሙዳረባ መተውልሃል፣ ሙሻረካ መተውልሃል፣ ሙናሙና መተውልሃል እያለ ሁሉም ባንክ ከፈታል ከፈተም ሃከዳ። ስለዚህ ለአላህ ህግ ልንፋረድበት እጃችንን መስጠት አለብን። አገር ለማቋቋም ከማሰባችን በፊት የትም ቦታ ላይ እንደገና አላህ ላ ዩከሊፉ ላሁ ነፍሰን ኢላ ውስአሃ። ለምሳሌ እኛን እዚህ የተሰበሰብነው የኢትዮጵያ መንግስት ካልሆናችሁ ብሎ ጠይቆን ያውቃል? የውመል ቂያማም አይጠይቀንም። ነገር ግን በነፍስ ወከፍ ተውሂድን ካልያዝን ይጠይቀናል። በነፍሳችን መስራት በምንችለው ልክ እንጠየቃለን። ሰዎች ያላቅማቸው እየተንጠራሩ ነው ይሄን ትልቅ አርስት ወደ ኋላ የሚጥሉት። ለምን? መሪ መሆን አለብን፣ ፓርላማ መግባት አለብን። ተነቃቃን አልተነቃቃን? ፓርላማ ግቡ ተብለን አልታዘዝንም። በነፍስ ወከፍ ዲንን ተማሩ፣ ዲንን አሰራጩ ነው የተባለው። በዚህ መልክ ከሄድን አላህ Subhanahu Wa Ta'ala አቅማችን ለሌለው ጉዳይ በፍጹም አይጠይቀንም። ለአቅማችን ለሰራነው ደግሞ አነባብሮ ከፋይ ነው። አሰሂሃ ትክክለኛው እስላማዊ ሀገር የምትመሰረተው በተውሂድ ላይ የተመሰረተ ማህበረሰብ ሲሆን ነው። ወላ ቡድ ቀሮት እኮ የለውም ግዴታ እኮ ነው። ሚን ዒባዲ ሽርክ መራቅ እኮ ግድ ነው። ወመዛሂሪህ የሽርክ መገለጫዎችንም መራቅ ግድ ነው። አልመውጁደቲ የተከሰተ የሆነ በተጨባጭ ያለ የሆነ ይሄ ሽርክ የተባለው ፊ አክሰሪል ቢላዲል ኢስላሚየቲ አብዛኛዎቹ እስላማዊ ሀገሮች ውስጥ እኮ በተጨባጭ ይሄ ሽርክ የሚባለው ጉዳይ አለ። አረብ ሀገራቱን ተዋቸው፣ ስለራሳችን እናውራ። የኛን አገር ምን ልዩ ያረጋታል? ይሄ ባህሬን፣ ፓኪስታን፣ ቱርክ፣ ኢንዶኔዥያ፣ ባንግላዴሽ እነዚህ በጣም ብዙ ሙስሊም አለባቸው የሚባሉ አገራት ሀታ ግብጽ 100 ሚሊዮን ሙስሊም አለ ይባላል። እነ ሞሮኮ እነ አልጄሪያ ለነዚህ ሁሉ እስልምና ከመድረሱ በፊት ለማን ነው የደረሰው? ለኛ። 2 ጊዜ ሷሃባዎች ተሰደው መጥተው ንጹሃ ሷሃባዎች ያስተላለፏት መልእክት እኛ ጋር ደርሳለች። ከኛ አገር በላይ ግን ሽርክ የሚሰራበት አገር አለ ወንድሞች? የለም። ዛፍ ይመለካል፣ አሳይተናል በቪዲዮ። የሙስሊም ስም ይዛ ሴትየዋ ዛፉን ተጠግታ እየዞረችው እንደ ጠዋፍ አሮጊቷ ሴትዮ የሚገርመኝ የሚቀርጻት ሰው ነው፣ ይስቃል። ተውሂድ ሊያስተምራት ሲገባው አንበጣውን ተከላከሉልን ትለዋለች። ዛፉ ማለት ሚታረዳለ ለጂን ባለፈው ያሳየኋቸው አለ። ሰውየው ምን ብሎ የሚለምንበት ዱዓ ይባላል አይደል? አብዛኛውን ዱዓ ትርጉሙን ሳታውቁ አሚን እንዳትሉ ወንድሞቼ። ይመርቃታል፣ ያንቦበዋል። የወሎ ዱዓ ተብሎ ነው። በጥቁር በላ ይሁንበት፣ በነጭ በላ ይሁንበት። ጥቁር በላና ነጭ በላ ማለት ምን ማለት ነው? ጂን እኮ ነው። እነ ሰይፉ ጨንገሬ እና አዳል ሞቴ እነዚህ ጂን የሚታረድላቸው አሉ አይደል? በጥቁር በላና በነጭ በላ ይሁንበት። ከዛስ ሄዶ ዱዓው ምንድነው? ሁለቱም ከንፈርሽን አላህ ያጣፍጥልሽ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የብልግና ጥግ ማለት ነው። አልተረጉሙም። ይሄ ተረጉማ አይተረጉም ማር እቺን ቃል ለማውጣት ሲል አላህን ከሰይጣን ጋር ያስጠጋዋል። አላህ በሰይጣን ይለመናል። ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም ውጣ አለው አላህ ማንን? ሸይጣንን።
አንተ እኮ የተረገምክነ ከዝነቴ የተባረርክነ ያለውን ጥቁረ በላ በሆነው ሰይጣን ይሁንብህ ነጭ በላ በሆነው ሰይጣን ይሁንብህ የዚችን ሴትዮ ሁለት ከንፈሯን አጣፍጥላት ኢና ሊላሂ ወኢና ኢለይሂ ራጂዑን እነዚህ ቃጥባሪዎች አሉ አላህ ያጥፋቸው ወደ ተውሂድ ይመልሳቸው ቀብሩንም አምልኮንም ግን አላህ ያጥፋው ወላ የአብሬት ወላ የጎንደር ወላ ይሄ የኑር ሁሴን የሚባለውንም ጭምር ምን ሚሉ እንግዲህ ኢትዮጵያ ውስጥ ያሉ ክርስቲያኖች እንኳን ይሄን ሲሉ ሰምተናል በፊት የሰራውን ጉዳ ሁሉ እናገረው ያላሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ ይላሉ አሁንም ድረስ ደግሞ ይሉታል የበፊት ነው እንዳትል አሁንም ድረስ ዋሪዳ ይያሉ በአላህና በመጨረሻው ቀን ያመነ ሙስሊም ሚንበር ቲቪ የሚባለውን በፍጹም ላይ አይገባም እደግመዋለሁ በአላህና በመጨረሻው ቀን ያመነ ሙስሊም ነኝ ያለ ሰው ሚንበር ቲቪ ላይ አይገባው መርኩዝ ዋሪዳ የሚባሉትን ፕሮግራሞች በፍጹም ላያቸው አይገባም ሚንበር ቲቪ ላይ ካስተላለፉት አንድ የተረገመ ፕሮግራም ውስጥ አንዱ ልጥቀስላችሁ አብዛኛው ሰው ስለማይከታተላቸውና ስለማያውቃቸው አብዱል ወሃብ የተባለ የሽርክ መንዙማ ባያለ ጋዜጠኞቹ ምን ይሉታል ላንተ መቼም መዲና መግባት ለየት ያለ ስሜት ነው ያለ ይሉታል ምን ተሰማሃለው ሰለላሁ ዐለይሂ ወሰለም الوجود أشرف الرسل حبيب الوجود ይሄን እያልኩ የሰውዬ ለክ ወደ መጨረሻ ያለ ግጥም አለ ብዙ ከሄድ በኋላ لازم تحضروا عند الخاتمة ስል አቁማል እስካሁን የነበረው ፍቃድ ነው ካሁን በኋላ ተልማል መጨረሻ አካባቢ ያለው ቤተካ እነሱ ይዘው ነው لازم تحضروا عند الخاتمة تأخذوا له بأيدي الرحمة لحسن الباري أوامر من لأنه የኔ ሙራዲያ ነበር ነው جزاكم الله خير እዛማ የሆነ ሰለላሁ ዐለይሂ ምናምን ይያልኩኝ ነው የገባሁት አጠገቤ የሆነ ሰውዬ ነበሩ لابد تحضروا عند الخاتمة ስል በቃ አሉኝ አለ አቁም እስካሁን የነበረው በፍቃድ ነበር አሁን አልፈቀድኩልህም አሉኝ አለ ከዛ ያለቃቅሳል ሲል ሳቸው በቃ ስለተጠሩ እዛ ሞቱ እኔ ግን በቃ ይሄው ተመልሼ መጣሁ አለ ከዛ ይጨርሰዋል እተረጉምላችኋለሁ ስተረጉምላችሁ ነው የሚገባችሁ ወንድሞች لابد تحضروا عند الخاتمة ማለት አንቱ ነብዩ መሐመድ ሆይ ሰለላሁ ዐለይሂ ወሰለም لابد ግዴታ እኮ ነው تحضروا ሊመጡ ይገባል عند الخاتمة እኔ ልሞት ስል ሊመጡ ይገባል ወጥተው ከቀብሮት تأخذوا روحي بأيدي الرحمة የኔን ሩህ ደግሞ ሩሄ ስትወጣ በእዝነት እጆት የያዙልኝ ይላል ከእስልምና ያስወጣል አይሶጣም ወንድሞቼ ይሄን የሚያስተላልፉ አረመኔዎች ናቸው ሚንበር ቲቪ ማለት ጌታዬ ዘንድ ብትጠየቅ መሰክራለሁ ይሄንና አምሳያ ስራዎችን በመስራታቸው ምክንያት በአላህና በመጨረሻው ቀን ያመነ ሰው የነሱን ገንዘብ ሊረዳ ይገባው ሊያይ ይገባው እስልምናን ያፈረሱ ያሉ ሰዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ከቀብሬ ሞጣው እኔ ነኝ አሉ መቼ يوم القيامة ይሄ ሽርክ መንዙማ ባይ ምን ይላቸዋል لابد تحضروا ልትመጡ እኮ ግድ ይሎታል ደሞ ዋጅብ አረጋባቸው عند الخاتمة ልክ ልሞት ስል ከች ሊሉ ይገባል تأخذوا روحي ነፍሴ ልትይዟት ይገባል بأيدي الرحمة በእዝነት እጆት ልትይዙት ይገባል والله እናንተ ታስባላችሁ የውጭ ኃይሎች እስልምናን ጉዳት ያደርሱበታል ብላችሁ አታስቡ ወንድሞች አታስቡ አላህ ራሱ ቃል ገብቷል የውጭ ኃይሎች ቢሰበሰቡ እስላምን ማጥፋት አይችሉም እስላምን የሚያወድሙት ከስር ከመሰረቱ የእስላምን ካባ የለበሱ ሰዎች ናቸው ይሄ አሁን ሚንበር ቲቪዎችን በደልኳቸው ወንድሞች ይሄም በደል ሲሰሩ ያዩ ዝም ማለት ግፍ ነው አይደለም ለነሱ ገንዘብ መክፈል አመታዊ መዋጮ ክህደት ለሚስፋፋበት መስጠት የነውሮች ሁሉ ነውር ነው በአላህና በመጨረሻው ቀን ያመነ ሰው ማስታወቂያ እዛ ላይ ሊያሰራ ይገባው አይድል ሾው ብለው ሰዎችን እዛ ላይ ምን ያለማምዳሉ መንዙማ ያለማምዳሉ ነሺዳ ያለማምዳሉ የክህደት ማለት ነው ስለዚህ በጣም ጥንቃቄ ያስፈልጋል ዲናችንን ከሚዋጉ በጠቅላላ ማለት ነው لانه ስለሆነ እኮ ነው من مقتضيات التوحيد
ተውሂድን የሚያስፈርዱ ነገሮች ከሆኑ ውስጥ እኮ ነውና ወላ يمكن النصر ድል የሚባል ነገር እኮ በፍጹም አይገኝም لأي جماعة ለማንኛውም ጀማዓ እኮ ድል ሊያገኝ አይችልም تحمل التوحيد توحيدን ችላ ያለ ጀማዓ አላህ በፍጹም አይረዳው ولا تكافح اما ይዋጋ ይሆነ الشرك شركን بانواعه አይነቶቹን በጠቅላላ ማይዋጋን እኮ አላህ አይረዳው uswatan ምሳሌን ፈለግን በመከተል بالرسول በመልእክተኞች جميعا በጠቅላላ وبرسولنا الكريم የተከበሩት መልእክተኛችን በሆኑት ደግሞ በእኛ ነብይ ሰለዋቱላሂ ወሰላሙሁ ዐለይሂም አጅማዒን በሳቸውም ላይ በሌሎቹም ነብያት ላይ በጠቅላላ ያላህ ሰላትና ሰላም ይሁን አምስተኛ ነጥብ الفرقة الناجية ነፃ የምትወጣው ቡድን እኮ يحيون سنن الرسول صلى الله عليه وسلم የነብዩን ሰለላሁ ዐለይሂ ወሰለም ሱና ሐይ ያደርጋሉ في عباداتهم በአምልኮቻቸው ላይ አፈጻጸሙ ራሱ እኮ ሰዎች በደነገጉት ሳይሆን ነብዩ በሰሩት መንገድ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ስገዱ ታላቅ አምልኮ አይደለ ከማ ራአይቱሙኒ ኡሰሊ እኔን ስሰግድ እንደምታዩ አድርጋችሁ ስገዱ ኹዙ አኒ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ ልክ እንደዚህ ሁሉን አምልኮ ደንግገዋልና في عباداتهم አህለ ሱናዎች አምልኮቻቸው ላይ ምን ያደርጋሉ ነብዩን ሰለላሁ ዐለይሂ ወሰለም ሱና ሐይ ያደርጋሉ ወሱሉኪሂም በአካሄዶቻቸው ላይ ወሐያቲሂም በህይወታቸው ላይ فأصبحوا ሆኑኮ እቺን በመፈጸማቸው ምክንያት ሐቅን መያዝ ይከብዳል አይከብድም ሷሃባዎች ሐቅን ስለያዙ ነው አይደለም አደጋ ይደረሰባቸው ነብዩ ሰለላሁ ዐለይሂ ወሰለም ከነብይነት በፊት አመስግነዋቸው አንተ ታማኝ ነህ ብለዋቸው ሲያበቁ ሊገሏቸው የሞከሩት ምን ስለሆኑ ነው ሐቅን ብቅ ስላረጉ ነው አይደለ ይሄው فأصبحوا አህለ ሱናዎች እኮ አነጉ ሆኑ غربا እንግዳዎች እኮ ሆኑ بين قومهم በህዝቦቻቸው መካከል እንደ እንግዳ ታዩ كما اخبر عنهم ስለነሱ እኮ ቀድመው ተናግረዋል ረሱሉላሂ ሰለላሁ ዐለይሂ ወሰለም بقوله ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ ሲሉ እኮ የሳቸውን ዲን አጥብቀው ሚይዙ ሰዎች ለወደፊት መከራ እንደሚደርስባቸው ተናግረዋል ان الاسلام እስልምና እኮ በዳአ ገሪበን እንግዳ ሆኖ ጀመረ ወሰያዑዱ ተመልሶ እኮ ይሆናል ገሪበን ተመልሶ እንግዳ ይሆናል እሳቸው ሲላኩ እንግዳ ነበር ከዛ በኋላ ተሰራጨ መልሶ ቢድዓ እየተስፋፋ ቢድዓ ምን ያደርጋል ይሰራጭና ማህበረሰቡ ላይ ሱናን የያዙ ሰዎች እኮ ተመልሰው እንግዳ የሚሆኑበት ጊዜ ይመጣል ከማ በዳ ልክ እንደ መጀመሪያው ጊዜ ተመልሶ ምን ይሆናል እንግዳ ይሆናል ፈጡባ መልካም ነገሮች በጠቅላላ እኮ አለላቸው ጀነት ውስጥ ያለች ዛፍናትም ተብሏል ሐውድናትም ተብሏል ብዙ ነገር ነው የተጠቀሰላት ይሄን ሁሉ የሚያካትተው ግን ተፍሲር የትኛው ነው ፈጡባ መልካም የተባሉ ነገሮች በጠቅላላ እኮ አለለት ለማን ለልጉረባ ሰዎች በተበላሹበት ጊዜ እንግዳ ለሆነው ሰውዬ የነብዩን ሱና በመያዝ እንግዳ ለሆነው وفي روايه በሌላ ዘገባ فطوبى للغرباء መልካም ነገር የተባለ በጠቅላላ እኮ አለለት للغرباء ለእንግዶች الذين እነዚህ እንግዳዎች እኮ يصلحون ሚስተካከሉ ናቸው እኮ የሚያስተካክሉ እኮ ናቸው إذا فسد الناس ሰዎች በተበላሹ ጊዜ ሰዎችን ወደ ቀጥተኛው መንገድ በመምራት ራሳቸው ተስተካክለው ሌሎችን የሚያስተካክሉ ናቸው ስድስተኛ الفرقة الناجية እቺ ነፃ የምትወጣው ቡድን እኮ لا تتعصبوا በፍጹም ወገንተኛ እኮ አትሆንም إلا لكلام الله ለአላህ ንግግር ቢሆን እንጂ وكلام رسوله ለመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ቢሆን እንጂ المعصوم ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ማለት ጥብቅ የሆኑ እኮ ናቸው ማዕሱም ማለት ጥብቅ ነው እሳቸው ብቻ ሳይሆኑ ነብያቱ በጠቅላላ ጥብቅ ናቸው الذين እሳቸው ነብዩ ሰለላሁ ዐለይሂ ወሰለም እኮ لا ينطقوا አይናገሩም እኮ عن الهوى ከስሜታቸው ልብ ወለድ እኮ አይናገሩም إن هو إلا وحي يوحى እሳቸው ላይ መለኮታዊ ራእይ ወርዶባቸው ቢሆን እንጂ ስንት ጥያቄዎችን ሲጠየቁ ዝም ነው አይደል ሲሉ የነበረው ከዛ መልስ በጅብሪል አማካኝነት ይመጣል ቁል ተብለው መልስ ይሰጣሉ አማ غيره ከሳቸው ውጭ ያሉትማ من البشر ከሰው ልጆች
مهما علت رتبته درجاتቸው የፈለገውን ያህል ቢደርስ فقد يخطئ ይሳሳታሉ እኮ በርግጥ لقوله صلى الله عليه وسلم ለዚህ ደግሞ የሰው ልጆች እንደሚሳሳቱ ከሳቸው ውጭ ከመልእክተኞች ውጭ ያሉ ሰዎች እንደሚሳሳቱ እኮ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው ማስረጃችን ኩሉ በኒ አደም የአደም ልጅ በጠቅላላ ኸጣኡን እጅግ ተሳሳች ነው አንድ ስተት ሁለት ስተት ሳይሆን ኸጣኡን ማለት እጅግ ተሳሳች ነው የሰው ልጅ ይሳሳታል ወኸይሩል ኸጣኢን ልዩ የሚያረጋው ግን ከተሳሳቾች ሁሉ በላጩ ሰው እኮ ማለት አተዋቡን ምን የሚያረጉ ናቸው ቶሎ ብለው በፍጥነት አላህ ሆይ ማረን የሚሉ ናቸው እስትግፋር አላህ በጣም የሚወደው አምልኮ ነው ስተት እንደምንሰራ ይታወቃል ፍጡሮች ነን ሰዎች ነን ደካማዎች ነን ወኹሊቀል ኢንሳኑ ضعيفا የሰው ልጅ ደካማ ተደርጎ ነው የተፈጠረው ትልቁ ሰው ራሱን ያቃል የሚባለው ነብዩ እንዳሉት ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ ወንጀል ማትሰሩና ምህረት ማትለምኑት ብትሆኑ እናንተን ያጠፋና ሌሎች ሰዎችን አምጥቶ ወንጀል ሰርተው ምህረት እንዲጠይቁት ያደርጋል ይሄ ማለት ወንጀል ንስራ ማለት አይደለም ስንሰራ ፈጥነን ተውበትን ለምን አስተግፊሩ አላህ ማለት ምን ማለት ነው አስተግፊሩ አጥሉቡ አልመግፊራ ምህረት እንፈልጋለሁ ከማን ሚን አልገፋር እጅግ መሐሪ ከሆነው ጌታ ምህረት የሚለምኑትን ምን አለ والله يحب التوابين ተውበት ከም በኋላ ነው የሚመጣው ከወንጀል በኋላ ነው አይደል ወንጀል ሰርቶ ዝም አለ ማለት እንጂ የሚፈልገው ምህረት የሚለምኑት ሰዎች ልክ والله يحب المقسطين እነዛ ፍትሃዊ የሆኑት ሰዎች አላህ ይወዳቸዋል እንዳለው እዚህ ጋር ደግሞ ምን አለ ወንጀል ከሰሩ በኋላ والله يحب التوابين እሱን ማረን የሚሉትን ሰዎች ይወዳቸዋል ስለዚህ እዚህ ነጥብ ላይ ግን የተነሳው ምንድነው በዋናነት ነብዩ እንጂ ሰለላሁ ዐለይሂ ወሰለም ጥብቁ ለሳቸው ንግግርና ለአላህ ንግግር እንጂ ወገንተኝነት ልናሳይ የሚገባው እገሌ ሼክ እንደተናገሩት እሳቸው ይሄን ካሉ ከሳቸው ንግግር አንንቀሳቀስም ሚባል የለም ሊሳሳቱ ስለሚችሉ ማለት ነው እንዲያውም ሼክ አልኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላል አንዳንድ ጊዜ አለ ታላቅ ዓሊም የሚባለው ሰው ሚሳሳተውን ጉዳይ ኖርማል የሚባለው ሰው ሚገጥመው ወይንም ማይሳሳትበት ሁኔታ ይመጣላል የሰው ልጆች ደካማ መሆናቸውን በዚህ ታያላችሁ ስለዚህ ሁሉ ጊዜ እገሌ ሼክ እኮ የተናገሩት ልክ ነው ብለን ምንጎተተለት የለም ሙሉ ለሙሉ ከፍጡር ምንጎተተው ለማን ነው ለነብዩ ሰለላሁ ዐለይሂ ወሰለም ነው وقال الامام مالك رحمه الله امام مالك ደግሞ እንደዚህ ያሉ እነዚህ እነማን ይባላሉ الائمه الاربعه ይባላሉ አራቱ ሊቃውንቶች ይባላሉ አቡ ሐኒፋ رحمه الله امام مالك رحمه الله امام الشافعي رحمه الله امام احمد رحمه الله امام مالك مدينه ውስጥ ያስተምሩ ነበር ليس احدنا አንድም እኮ የለም بعد النبي ከነብዩ ሰለላሁ ዐለይሂ ወሰለም ውጪ الا يؤخذ بيازلت እንጂ من قوله ከንግግሩ እቺ ንግግሩ ልክ ናት ተብሎ ይያዝለታል ወይትረክ እቺ ንግግሩ ደግሞ ልክ አይደለችም ተብሎ ይጣልበታል ማን ሲቀር الا النبي صلى الله عليه وسلم فاشار الى قبر النبي صلى الله عليه وسلم ወደ ነብዩ صلى الله عليه وسلم ቀብር እየጠቆሙ ምን አሉ ከሳቸው ውጪ ከንግግሩ መልካምም ተናግሯል እቺን ተሳስቷል የሚባልለት ሰው እንጂ ልክ ነው ሁሌ የሚባልለት አንድም ሰው ይሄው ليس احد አንድም ሰው እኮ የለም بعد النبي ከነብዩ በኋላ صلى الله عليه وسلم الا يؤخذ ሚያዝበት ቢሆን እንጂ من قوله ከንግግሩ ይያዝለታል እቺ ትክክል ናት ቁርአንና ሐዲስን ገጥሟል ويترك እቺ ንግግሩ ከቁርአን ከሐዲስ ጋር አትሄድ የሚባልለት الا النبي صلى الله عليه وسلم ነብዩ صلى الله عليه وسلم ሲቀሩ ሰባተኛ ነጥብ الفرقه الناجيه ነፃ የምትወጣው ቡድን እኮ هم اهل الحديث የሐዲስ ባልተቤቶች ናቸው እኮ اهل الحديث الذين قال رسول الله صلى الله عليه وسلم فيهم እነሱን አስመልክቶ እኮ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋል لا تزال طائفة ቡድን እኮ ከመኖር አትወገድም من امتي ከኔ ማህበረሰቦች ከኔ ህዝቦች ظاهرين የበላይ ሆና على الحق
በሐቅ ላይ የበላይ ሆና እኮ ከመኖር እማትወገድ ቡድን አለች። ላ የዱሩሁም አይጎዳቸውም እኮ መን ኸዘለሁም ያዋረዳቸው ሐታ የእትየ እስኪመጣ ድረስ አምሩላህ የአላህ ትእዛዝ እስኪመጣ ድረስ። እቺ ምንድናት ብለናል ከዚህ በፊት? ንፋሷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ቅያማ ሲደርስ ንፋስ ይልካል አሉ። ያቺ ንፋስ ከሚስክ ትጣፍጣለች አሉ። ሚስክ ማለት ሽቶ ነው አይደል? ከሽቶ የምትጣፍጥ ናት ያቺ ንፋስ። ልቡ ውስጥ የጎመን ዘር ፍሬ እምነት ያለውን ሰው እዚህ ጋር ቀስፋት ይዘዋለች፣ ትገለዋለች። ከዛ ምን አሉ? ምድር ላይ አላህ አላህ በሌላ ዘገባ ላኢላሃ ኢላላህ ሚሉ ሰዎች ሲጠፉ በእነዚህ ሽራሩል ኸልቅ መጥፎ ሰዎች ላይ ቅያማ ትቆማለች አሉ። ስለዚህ ያቺ ሐታ የእትየ አምሩላህ የአላህ ትእዛዝ የተባለችው ንፋሷ እስክትመጣ ድረስ ሐቅ ላይ ያሉ ቡድኖች ከመኖር አይወገዱም። እነሱም እነማን ናቸው? አህሉል ሐዲት ይባላሉ። በየትኛውም ዘመን የሚፋረዱት በነብዩ ሐዲት ነው። ወቃለ ሻዒሩ ገጣሚው እኮ እንዲህ አለ፣ አህሉል ሐዲቲ የሐዲት ባልተቤቶች እኮ ሁም አህሉ ነቢይ ሰለላሁ ዐለይሂ ወሰለም እነሱ እኮ ናቸው የነብዩ ቤተሰቦች። ወይለም የስሐቡ ነፍሰህ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም በአካል ባይገናኟቸው የነብዩ ቤተሰቦች ይባላሉ እስከ የውመል ቂያማ ድረስ በሐዲት የሚሰሩት ሰዎች። ምክንያቱስ አንፋሰሁ ሰሒቡ የሳቸውን ንግግሮች የማን የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች ዘመድ አድርገው በመያዛቸው የተነሳ ሕይወታቸውን ቀይረው የሳቸው ዘመድ ሆነዋል። ካስታወሳችሁ ወሰለላሁ ወሰለም ወአላ አሊሂ ቤተሰቦቻቸው እንላለናል። ከተፍሲሮች ውስጥ አንዱ ምንድነው? አንደኛ ያመኑላቸው ቤተሰቦቻቸው፣ ያላመኑት የሳቸው ቤተሰብ ቢሆኑ ቤተሰቦቻቸው ሚል ውስጥ አይገቡም። ሁለተኛው ተፍሲር እስከ የውመል ቂያማ ድረስ የሚመጡት የሳቸው መንገድ የተከተሉት ምን ይባላል? አሉ ነቢይ ሰለላሁ ዐለይሂ ወሰለም የነብዩ ባልደረባ ይባላሉ። ስለዚህ አህሉል ሐዲቶች ምኖች ናቸው? አህሉል ሐዲቲ ሁም አህሉ ነቢይ ሰለላሁ ዐለይሂ ወሰለም የሐዲት ባለቤቶች እኮ በሐዲት የሚሰሩት ሰዎች እኮ የነብዩ ቤተሰቦች ናቸው። ወኢለም የስሐቡ ነፍሰህ ነብዩን በአካል ባያገኟቸው እንኳን አንፋሰሁ ሰሒቡ የሳቸውን ንግግር እኮ ዘመድ አድርገው በመያዝ ሕይወታቸውን ስለሚሰሩበት። ስምንተኛ ነጥብ አልፊርቀቱ ናጂየቱ ነፃ የምትወጣው ቡድን እኮ ተሕተሪሙል አኢመተ እነዚህ ሊቃውንቶችን የሸሪዓ ሊቃውንቶችን እኮ ታከብራለች፣ ታልቃለች። አልሙጅተሂዲን ለኢጅቲሃድ ደረጃ የደረሱ በእስልምና ላይ ጥናት ለማድረግ ለመመራመር የሆነ የፈትዋ ጥያቄ ቢመጣ ቁርአንና ሐዲትን ባሕስ አድርገው ፍርድ ለመስጠት የበቁ ሰዎች ምን ይባላሉ? አልሙጅተሂድ ሙጅተሂድ የሆኑ ሰዎችን በጠቅላላ ፍርቀቱ ናጂያዎች ምን ያደርጋሉ? ያከብራሉ፣ ቦታ ይሰጧቸዋል። ወላ ተተዓሰቡ ነገር ግን ለማናቸው ወገንተኝነት አያሳዩም። እኛ ሻፊዒዮች ነን፣ እኛ ሐንበሊዮች ነን፣ እኛ ማሊኪዮች ነን አይሉ። እነዚህ የመዝሐብ ሰዎች ነው የሚሉት። እኛ ለምሳሌ የኢማሙ አህመድን ኪታብ ብንቀራ እንኳን የሻፊዒን ብንቀራ እኛ ዘንድ ችግር አለ? የለም። አብዛኛው ኪታቦቻችንን እዩ። ቃለ ሻፊዒዩ ይሄው እንዲያውም አሳለፈን ከሶስት መስመር በፊት ምን ብለን ወቃለ ማሊክ፣ አቡ ሐኒፋ፣ ሱፊያን አልተውሪ፣ አብዱላህ ኢብኑ ሙባረክ እያልን እንጠራቸዋለን። ምኖቻችን ስለሆኑ ወስደው ነብዩ ሰለላሁ ዐለይሂ ወሰለም ጋር የሚያገናኙን ሰው ከሰው ይለያል። አዋቂ ያደረጋቸውን እናከብራለን። እኔ ግን የአቡ ሐኒፋን ንግግር ነው የምቀበለው። ሐዲስ ሰሂህ እንኳን ቢመጣልኝ ሻፊዒ ያሉት ልክ አይደለም አንልም። እነሱ ራሳቸው አራቱ የተናገሩትን ንግግር እዚሁ ላይ እናያለን። ወላ ተተዓሰብ ሊዋሂዲን ለአንዳቸውም እኮ ወገንተኝነት አያሳዩም። ሚንሁም ከአራቱም ውስጥ ሆነ ከሌላዎቹ አኢማዎች ውስጥ በል ተእኹዙ አልፊቅህ ፊቅህን እኮ ይይዛሉ። ማን? ፍርቀቱ ናጂያዎች ሚነል ቁርአኒ ከቁርአን ይይዛሉ። ወልአሐዲት ሰሒህ ሰሒህ ከሆኑ ሐዲቶች ይይዛሉ። ሶስተኛስ ወሚን አቅዋሊሂም ጀሚዓን የሁሉንም አኢማዎች ንግግር በመያዝ እንጂ አንዱን ብቻ አይደለም። ኢዛ ዋፈቀቲል ሐዲት ንግግሩን ደግሞ የሚይዙለት ምንድነው? ንግግሩ ከሐዲት ጋር ከሸሪዓ ጋር ከገጠመ ነው። ለምሳሌ ሰፊና ወይም ሰፊነቱ ነጃ የምትባል ኪታብ አለች።
የሻፊዒዎች ኪታብ ናት ተብላ ትቀራለች ሀገራችን ላይ እኛም እንቀራታለን እዛ ላይ ሰላትን በተመለከተ ነወይቱ ኡሰሊ ፈርድ الصلاه الظهر 4 ረካዓተይን ማእሙመን ምናምን ይላሉ ይሄ ከቁርአንና ከሐዲስ ማስረጃ የለውም አንቀበለው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መን አሚለ አመለን ስራን የሰራ ሰው ليس عليه امرنا የኛ ትእዛዝ የሌለበት ኢማሙ ሻፊዒ እኮ ላይሆኑ ይችላሉ የእሳቸው መዝሐብ ተከታይ ሆነው ሻፊዒዎች ነን ብለው አስገቡትም ኢማሙ ሻፊዒ አሉትም ማንም አለው ቁርአንና ሐዲስን ካልገጠመ ለሻፊዒ ያለን ክብር እንዳለ ይቀጥላል ለምን አኢማ ናቸው እዚች ቦታ ግን አንቀበላቸው ምን እንላለን አንየቱ محله في القلب ንያ በውስጥ የሚሰራ ስራ ነው በቀልብ የሚቋጠር ነው وهذا موافق لكلامهم ይሄ እኮ ንግግራቸውን የሚገጥም ነው የትኛው ሊመጣ ነው حيث اوصوا اتباعهم ተከታዮቻቸውን እኮ መክረዋል እነዚህ አራቱ የፊቅህ አኢማዎች አን ياخذوا እንዲይዙ بالحديث الصحيح ትክክለኛ ሐዲስ ከመጣ ويتركوا እንዲተው كل قول ማንኛውም ንግግር يخالفه صحيح حديثን የሚጻረርን እንዲተው እንዲያውም ያንዳንዶቻቸው ንግግር ከበድ ያለ ነው የኔ ንግግር ከሰሂህ ሐዲስ ጋር ከተጋጨ በአጥር አውጡና ጣሉት ብለዋል ዛሬ ግን ቡድንተኝነት አደጋው ነው ምን የሚባል ውሸት አለ ሐነፊዎች የሚዋሹት ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ነው አቡ ሐኒፋ ብለዋል ይላሉ ከሁለቱ ንግግር እርግጠኛ አይደለም ኢድሪስ የሚባል ሰው ይመጣል ማንን ኢማሙ ሻፊዒ የዚህ ኡማ መጥፎ ሰው ማለት እሱ ነው አላሉም እኮ በጣም ጥሩ ሰው ናቸው ኢማሙ ሻፊዒ ሻፊዒዮችና ሐነፊዮች ተዋጥረው እዚህ ደረጃም ደርሰዋል እኛ ዘንድስ ኢማሙ አህመድን ረሂመሁላህ ከተቀሩት ሶስቱ አኢማዎች በምንም ጉዳይ ለይተናናያቸው ከለየናቸው እኛም ዘንድ ችግር አለ እንዲያው ወደ ኋላ የመጡት እኮ እሳቸው ናቸው አይደሉም እነዚህ ሰዎች አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ኢማሙ አህመድ እነ ቡኻሪ እነ ሙስሊም ስንት መከራ አይተው ነው ይሄ እንዲለኛ ያደረሱት ይሄ ማለት ግን ማዕሱም ማን ብቻ ነው ብለናል ነብዩ ብቻ ስለሆኑ ሰለላሁ ዐለይሂ ወሰለም ስተታቸውን ዑለማ ሲጠቁመን እቺ ስተትናት እንላለን ከዛ ውጭስ እንዳከበርናቸው ረሂመሁላህ ይያል አላህ ይዘንላቸው እንዳል ወደፊት እንቀጥላለን እንጂ ኢማሙ አህመድ ነው የምንቀበለው ሻፊዒን አንቀበልም ወይም ሻፊዒ እኮ ይሄንን አይችልም እንደዚህ አይባልም ሁሉም አላህ የሰጣቸው ነገር አለ ከሁሉም ከእውቀታቸው እንጠቀማለን አላህ ይዘንላቸው ኢንሻአላሁ ተዓላ ከዘጠነኛው ነጥብ እናነሳለን አልፍርቀቱ ናጂየቱ ተእሙሩ ቢልማዕሩፍ ከሚለው አላሁ ሱብሓነሁ ወተዓላ አገራችንን ሰላም ያደርግልን መጨረሻችንን ያሳምርልን ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ